ሰላምና ጤና በያላችሁበት ይስጥልን ውድ የቻናላችን ቤተሰቦች፣ ለስራ ፈላጊዎች ከታማኝ የመረጃ ምንጭ ያገኘነውን መልካም ዜና ልናጋራችሁ ወደናል። በዛሬው ዕለት ከአንድ በውጭ ሀገር ስራና አሰሪ ከሚያገናኝ ህጋዊ ኤጀንሲ ጋር ወደ ካናዳ ሰራተኞችን አሰልጥኖ ለመላክ የሚያስችል ስምምነት ላይ መደረሱን ሰምተናል። ስምምነት ላይ የደረሱት የስራና ክህሎት ሚኒስቴር እና ሰራተኞችን ውጭ ካሉ ድርጅቶች ጋር ከሚያገናኘው ፊውቸር ፊት ኢንተርናሽናል ከተሰኘ ድርጅት ጋር ነው። ከዚህ ቀደም ኢትዮጵያ ሰራተኞችን የምትልከው በአብዛኛው ወደ ባህረ ሰላጤ ወይም ወደ አረብ ሀገራት ነበር። ከቅርብ ጊዜያት ደግሞ ወደ ሌሎች ሀገራትም የሰው ኃይል አሰልጥና መላክ ጀምራለች። ነገር ግን የሚያማልሉ ደሞዝና ጥቅማ ጥቅም እንደሚከፈል በመግለጽ ህገወጦች ወደ አውሮፓና አሜሪካ እንዲሁም ሌሎች ሀገራት እንልካለን ብለው የብዙዎችን ገንዘብ ዘርፈዋል። መንግስት በሰራተኛ ስምሪት ላይ የሚታየውን ህገወጥነት ለመከላከል የተለያዩ እርምጃዎችን መውሰድ ጀምሯል። ከእርምጃዎቹ መካከል ሰራተኞችን አሰልጥኖ በመላክ ተገቢውን ጥቅም እንዲያገኙና መብታቸው እንዲከበር ክትትል ማድረግ ይገኝበታል። ለዚህ የሚሆን የአሰራር ስርዓት ዘርግቶ ተግባራዊ እያደረገ ይገኛል። ወደ ውጭ ሰራተኛ የሚላከው በስራና ክህሎት ሚኒስቴር እውቅና በተሰጠው የስራና አሰሪ ኤጀንሲዎች በኩል ነው። አሁን የተሰማው አዲስ ዜና ሰራተኞችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ላይ መደረሱን ነው። የስራና ክህሎት ሚኒስቴር ዜጎችን አብቅቶ ወደ ካናዳ ለመላክ ከፊውቸር ፊት ኢንተርናሽናል ጋር ስምምነት ማድረጉን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል ከፊውቸር ፊት ኢንተርናሽናል የስራ ኃላፊዎች ጋር ተወያይተው ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ ስምምነት ላይ መድረሳቸውን ገልጸዋል። የካናዳ መንግስት እውቅና ባለው መልኩ ዜጎችን ለይቶ ወደ ውጭ በመላክ ሁለቱም ሀገራት የጋራ ተጠቃሚ እንዲሆኑ የሚያደርግ ነው ብለዋል። በኢትዮጵያ በኩል ዜጎች በቅተው የስራ ዕድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚያደርግ ነው ብለዋል። እንደ ሚኒስትሯ ገለጻ ወደ ካናዳ እንልካለን የሚሉ ህገወጦች መበራከታቸውን ጠቁመዋል። በተለያየ ጊዜ ሚኒስቴር መስሪያ ቤቱ ዜጎች ከነዚህ ህገወጦች እንዲጠነቀቁ ሲያሳስብ ቆይቷል። የዛሬው ስምምነት ግን ዜጎች ሰልጥነው ወደ ካናዳ የሚሄዱበት ህጋዊ አማራጭ መሆኑን ገልጸዋል። የፊውቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ በበኩላቸው ስምምነቱ የዜጎችን ችሎታና አቅምን ለማውጣት የሚያስችል ነው ብለዋል። ወደ ካናዳ መሄድ የሚፈልጉ ሰዎች ስልጠና ወስደው ነው ወደ ስራ መሰማራት የሚችሉ። ስለዚህ ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅሙና ችሎታው አለን የሚሉ ዜጎችም በሚወጡ የስራ መስኮች ተመዝግበው ስልጠናውን ማግኘት ይችላሉ ብለዋል። ምዝገባ የሚጀመርበትን ቀን በዋና ዋና መገናኛ ብዙሃን እንደሚገለጽ ማኔጂንግ ዳይሬክተሩ ተናግረዋል። የሰው ኃይል ስምሪቱ በየትኞቹ የስራ መስኮች እንደሆነ በስምምነቱ ወቅት የተገለጸ ነገር የለም። ከፊውቸር ፊት ኢንተርናሽናል ድረገጽ ያገኘነው መረጃ እንደሚጠቁመው ኤጀንሲው ሰራተኞችን ካናዳ ካሉ ድርጅቶች ጋር ያገናኛል። እንዲሁም ካናዳ የመማር ፍላጎት ያላቸው ተማሪዎችን ከከፍተኛ ትምህርት ተቋማት ጋር የማገናኘት ስራን ይሰራል። ካናዳ በአሁኑ ወቅት በኢኮኖሚያ ውስጥ የሚታየውን የሰራተኛ እጥረት ለመሙላት በተለያዩ የሙያ ዘርፎች የሰው ኃይል ከውጭ ትቀበላለች። ትኩረት የምትሰጣቸው ዘርፎችም በጤና አገልግሎት፣ በቴክኖሎጂና ኢንጂነሪንግ፣ በትራንስፖርት ዘርፍ እንዲሁም በግብርናና በምግብ ማቀነባበሪያ በመሳሰሉ ዋና ዋና ዘርፎች ናቸው። ቀደም ሲል በነበሩ የስራ ስምሪቶች ኢትዮጵያ ከፍተኛ ቁጥር ያለው የሰው ኃይል የምትልከው ወደ መካከለኛ ምስራቅ ሀገራት ነበር። አሁንም ከፍተኛ ቁጥር ያለው ሰው ኃይል ወደ እነዚህ ሀገራት ያቀናሉ። በተለይም ወደ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ዮርዳኖስ፣ ሊባኖስ፣ ኩዌት እና የመሳሰሉት ሀገራት ናቸው። ከቅርብ ጊዜያት ወዲህ ደግሞ የመግባቢያ ስምምነት በመፈራረም ወደ አውሮፓ ሀገራት መላክ ተጀምሯል። በተለይ ደግሞ ወደ ጀርመንና ጣሊያን የሰው ኃይል እየተላከ ነው። ከኤጀንሲዎች ጋር በጋራ በመስራት የሰው ኃይልን ለመላክ የሚደረገው ጥረት ይበል የሚያሰኝ ነው። ስምምነቱ ከኤጀንሲዎች ከፍ ብሎ በኢትዮጵያና በካናዳ መካከል ወይም ወደ ሀገር ደረጃ ካደገ ለብዙ ዜጎች የስራ ዕድል ሊፈጥር እንደሚችል ይታመናል። የተከበራችሁ የቻናላችን ቤተሰቦች፣ በተለይም ደግሞ በውጭ ሀገር ስራ ለመሰማራት ፍላጎቱ ያላችሁ ከዚህ አጭር ቪዲዮ ጠቃሚ መረጃ አግኝታችኋል ብለን እንገምታለን። በቀጣይ በሌላ መረጃ ዳግም እንደምንገናኝ ተስፋ እናደርጋለን። ሰብስክራይብ ያላደረጋችሁ ቻናላችን ሰብስክራይብ ብታደርጉ ደስ ይለናል። ጤና ይስጥልን።